ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል የኔ ውዶች። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው ቤተሰብ። ይሄን ቪዲዮ ላይክ እያረጋችሁ ሰብስክራይብ ያላረጉ ቤተሰቦቼ ደግሞ ሰብስክራይብ እንዲያረጉኝ እስከ መጨረሻው ቪዲዮን ተከታተሉት ማለት ነው። ዛሬ እንግዲህ እነ ብሩኬ መጥተዋል ደስ በሚል ሁኔታ። ያው ተናፍቀው ነበረ። ዛሬ ሁሉም ተደስቷል። በመጀመሪያ ግን ለነ ብሩክ የምናገረው በቃ ሰዓት ይስተካከልልን። አሁን ሮመዳን ስላለቀ ሰዓት በቃ 12 ሰዓት ይመለስልን። ሌላ ምንም አንፈልግም። ሰዓት በቃ እስከ 2 ሰዓት ምናምን አትቆዩ ነው የምል። እና ዛሬ እንግዲህ ቤተሰብ ብሩኬን አይታችሁታል፣ ሀይሚንም እንደዛው በጣም ደስ በሚል ሁኔታ ነው የመጡ። ፍቅራቸው ተመልሶ ሁሉ ነገር ተስተካክሎ ከዚህ በኋላ ሰይጣንን እዛው አሳስረውት እንደመጡ ነው እየተናገረ ያለው። ማንም አይገባባቸውም፣ እውነትም አይገባም። እና እንዲሁም ደግሞ ደስ ከሚለው ነገር እኔም ሰሞኑን ስናገረው የነበረ የሚዲያው አንድ መሆን በጣም አስደስቶታል ማለት ነው። ከአንዳንዶቹ ውጭ አሁን ቅድም ከሰራኋቸው ውጭ ሁሉም ሰው ቲክቶክም ላይ ብትሄዱ ዩቲዩብ ላይም ብትሄዱ በጣም ደስ የሚል የሚያስደስት ሁኔታ ነው ያለ ማለት ነው። የእነሱን ፎቶ በመዝሙር በምናምን እያቀነባበረ መላክ እንዲህ ማለት እንጂ የሆነ ስድድብ ምናምን አልሰማሁም፣ እንግዲህ ከአንዳንዶቹ በስተቀር ማለት ነው ቤተሰብ። እናሱም ይሄ ነገር አስደስቶታል። በዚሁ ቀጥሉበት። ከዚህ በኋላ የሚያጣላንም ነገር የለም። ሰይጣኑም አልፏል። በነገራችሁ ላይ አንድ ያልተቋጨ ነገር አለ የሚለው ነገር አለ ማለት ነው ብሩኬ። እኔ እንጃ እዚህ ላይ ደግሞ እንደዚህ ሲሉ በጣም ያስፈራል ማለት ነው ቤተሰብ። ፋሲካ ላይ ሲሄዱ ሌላ ጣጣ እንዳይመጣ ብዬ በጣም እፈራለሁ። እና ምንድነው አሁን ብሩኬ በጣም ብዙ ነገር እንዳለ እየተናገረ ነው ማለት ነው። ከፋሲካ በኋላ እያልን ነበር እኛም። አሁን እሱ ግልጽ ማድረግ አልፈለገም እንጂ ብዙ ሰርፕራይዞች አሉ ብሏል። እኛም ያንን ነው የምንጠብቀው ማለት ነው በደስታ የሆነ ታሪክ ይፈጠራል ብለን በቃ ብዙ ነገር እየጠበቅን ነው። እሱም በቃ እንዲህ ግልጽ መናገር አልፈለግም እንጂ ተአምር እንዳለ እየነገረን ነው ማለት ነው ቤተሰብ። የዛ ሰው ይበለን፣ ሁላችንም በሰላም ያድርሰን። ያው ጾማችንም እየደረሰ ማለቂያው እየደረሰ ነው። እኛም በተስፋ በጉጉት የምንጠብቀው ሁሉም ሰው የሚጠብቀው ማለት ነው ያን አንድነታቸውን አብሮነታቸውን ነው። እሱም እየነካካው ነው ማለት ነው። እና ዛሬ እንግዲህ ለሀይሚ አሪፍ ሰርፕራይዝ አርጓታል። እውነት ለመናገር ብሩክም ሀይሚም ማለት ነው ዩቲዩበሮችን እንደኛ ያሉ የሚሰሩትን ሰዎች በጣም ይሰማሉ ማለት ነው ቤተሰብ። ይሄንን ነገር አንድ ዩቲዩበር፣ እኔ ስሟን መጥቀስ አልፈልግም፣ ዩቲዩበር ስትናገር ነበር። እና ምንድነው አይፎን 17 ይግዛላት እያለች ለሀይሚ በቃ ስጦታ መስጠት አለበት ይሄን ይግዛላት ምናምን እያለች በጣም እያማረረች ስትናገር ነበረ። ያው ኮመንታቶሮች ደግሞ ቁስ አይደለም ሀይሚን የሚገዛት ፍቅር ነው የምትፈልገው፣ እንዲያከብራት እንዲያስከብራት ነው የምትፈልግ እንጂ ቁስ አይደለም ምናምን እያሉ ኮመንት እየጻፉ አይቼ ነበር ማለት ነው። እና ብሩኬም እንግዲህ ያንን ይስማ በራሱ ያምጣው አላውቅም። ዛሬ በቃ ገዝቶ ሰርፕራይዝ አርጓታል ማለት ነው። በጣም ደስ ብሎናል። ያው ሀይሚም ስለተደሰተች ደግሞ ደስ ይላል ማለት ነው ቤተሰብ። ከዛ ሁላ ለቅሶ፣ ከዛ ሁላ ጭቅጭቅ፣ ከዛ ማአት ከሆነ መጥፎ ነገር ወጣው ዛሬ እንዲህ በደስታ ብቻቸውን ሁለቶች ብቻ እየተደሳሰቱ ሲመጡ በቃ የበፊቱን ህይወታቸውን እየቀጠሉ ነው ማለት ነው ቤተሰብ። በጣም ደስ ይላል። እውነት ለመናገር በጣም ነው ደስ የሚሉ። ለወደፊቱም እንግዲህ በቃ ጓደኛ የሚሆን የሆነ የስራ አጋር ብለው የሚያመጡት የሚሆን ምን የሚሆን በቃ እነሱ ባያመጡት እንደዚህ ብቻቸውን ሁሌም ደስተኛ ሆነው ብናያቸው እኔ ደስ ይለኛል ማለት ነው ቤተሰብ። የዛሬው እንዴት ደስ እንደሚል እና ከዚህ በኋላ ምንም ነገር እንደሌለ ያው የሚፈሩት ነገር እንዳለ ሆኖ አያስጨንቀንም ይላል። በእርግጥ ያስጨንቃል። ለምን አያስጨንቅም? የእውነተኛ እኔ በድራማ እየወሰድኩት ነው እንጂ ሁሌም ድራማ እያልኩት ነው እንጂ የእውነተኛ ነገር ከሆነ ያስጨንቃል። ለምን አያስጨንቅም? እና እንግዲህ እነሱም ያው አምሳ ናቸው አያስጨንቀንም ምናምን እያሉ ነው። እንግዲህ እግዚአብሔር ያውቃል ማለት ነው ቤተሰብ። ለዛ ቀን ያድርሰንና እንግዲህ ሀይሚም ያው አንዳንድ ነገሮች አብዴት የምታረጋቸው ነገሮች አሉ የተባለ ሱፐር ማርኬት ምናምን ብዙ ነገር የታሰበ ነበረ። እሷ ትሰራዋለች ምናምን እየተባለ ብዙ ነገር ትሰራለች ተብሎ ነበረ።
ያ ያለ ጊዜው የቆመበት ሁኔታ ነበር። እንግዲህ ያ ይነሳል ማለት ነው ቤተሰብ። እንዲሁም ደግሞ 300 ሺህ እስኪ በዚህ ቪዲዮ ደግሞ ትጠጋለች። 300 ሺህ ተጠግታ ገብታም ያው እንግዲህ ኃይለኛ ጭፈራ እንዳለ እየተናገረ ነው ማለት ነው ቤተሰብ። በዚህ አጋጣሚ እንግዲህ ያው እናንተ ሸርም እያረጋችሁ ምንም እያላችሁ ሀይሚ 300 እንድትገባ እና እስኪ የሁሎችንም ደስታ እንድናይ ያርገን ማለት ነው ቤተሰብ። እና ደግሞም አንዳንድ ኮሜንታተሮች አላችሁ ማለት ነው እየገባችሁ ብሩኬ ሽምግልና ላክ እያላችሁ ሰውን ስልችት የምታረጉ ማለት ነው። እባካችሁ ከዚህ ተቆጠቡ፣ አታሰልቹት ልጁን። በቃ እየገባችሁ ሽምግልና እሱ ከፈለገ እኮ በአንድ ቀን የሚያደርሰው ነገር ነው ማለት ነው። እኛ ስላሳሰብነው እኛ ስላስጨነቅነው ስለ ጻፍንለት የሚሆን ነገር የለም ማለት ነው። ራሱ ሁለቶች ተመካክረው ተነጋግረው አስበውበት የሚያደርጉት ነገር ነው እንጂ በሰው ግፊት የመጣ ትዳር እውነት ለመናገር ቤተሰብ ምንም ደስ አይልም። ልጆቹ ገና ናቸው። ብዙ ሰርተው መለወጥ ያለባቸው ናቸው። ብዙ ነገር ማድረግ የሚችሉ ናቸው እና ወደፊት ገና ብዙ ነገር አፍርተው ተለውጠው ራሳቸውን ችሎ ከዚህም በላይ ማለት ነው ራሳቸውን ችለው ራሳቸው የሚያረጉት ነገር ነው እንጂ አሁን እኛ ስለገፋናቸው ሽማግሌ ላክ፣ እንዲበል አግባት፣ እንዲቀለበት ሰርላት፣ እንዲበልላት ስለተባለ ምንም የሚመጣ ነገር የለም ማለት ነው ቤተሰብ። እና ከእንደዚህ አይነት ነገሮች ተቆጠቡ። ምክንያቱም ጊዜው ሲደርስ ራሱ በራሱ ጊዜ ያደርገዋል። ማንም አስገድዶት አይደለም። ራሱ በቃ አሁን ገና ለራሳቸው ጊዜ ያስፈልጋቸዋል። ከብዙ ጭቅጭቅ፣ ከብዙ ውጣ ውረድ፣ ከብዙ ነገር ገና አሁን ጊዜ እያሳለፉ ነው ያለ። እዛ ሄደውም ብዙ ነገር አድርገውም መጠዋል። ከዛ ወዲህ ደግሞ እዚህ መጠው በቃ ብዙ ጊዜ ራሳቸው ቁጭ ብለው ብቻቸውን ብዙ ነገር የሚያስቡበት ሰዓት ስለሆነ አሁን ቀለበት አታርግ ምናምን ይሄ ማስገደድ ጥሩ አይደለም። ከራሱ ሲመጣ ደስ ይላል። ሁሌም እንደምትናገሩት እንግዲህ ብሩኬ ገና ነኝ፣ ህፃን ነኝ፣ እንዲህ ነኝ፣ መስራት አለብኝ፣ ብዙ አላማ አለኝ ምናምን ነው የሚል በቃ አላማውን ያሳካለትና እንዲህ በቃ በፍቅር ከመጡ ራሱ ከተሳሰቡ እንዲሁም ደግሞ በቃ አብረው ጊዜ ካሳለፉ በመካከላቸው ሰው እንዳይገባ ካደረጉ ቀለበት ምናምን ይደርሳል ማለት ነው ቤተሰብ። እና ይሄንን ጫና አታሳድሩበት። ለጋሽዬ ላክለት ምናምን እያላችሁ ኮመንት አይቼ ነበር እና ሪፕላዩንም አይቼዋለሁ። እኝኛ አትበሉ የሚል ነገር ነው። ትክክል ነው። በቃ ራሱ አስቦ ሲሆንበት ይደርሳል ቀስ ብሎ። እነዚህ ልጆች እኮ ገና ናቸው እውነት ለመናገር ማለት ነው። እኛ ሲጣሉና ብዙ መከፋፈል ሲደርስባቸው አንዳንድ የማይረባ ቃላት ሲነጋገሩ እያስጠላን ነው እንጂ በእድሜ ገና ናቸው እና ስለዚህ ትዳር ቀስ ብሎ ይደርሳል ማለት ነው። ዋናው እንግዲህ እነሱ ያው ይጠናኑና ከኋላ ያላቸውን ነገሮች ያጸዳዱና ብዙ የሚያጸዱት ነገር አለ። እሱ ራሱ እየተናገረ ነው። ብዙ ነገሮች አሉ በንጥልጥል የቀረ ማለት መቼም ለእናንተ ይገባችኋል። እኔ ላስረዳችሁ አልችልም። ምን እንደሆነ ታውቁታላችሁ። ምክንያቱም ይህም ቪዲዮ ብዙ ጊዜ እየተከታተላችሁ 3 ወር ሙሉ አብረን አይተናል ማለት ነው እና ይሄ አዲስ ነገር አይደለም። እንግዲህ ከፋሲካ በኋላ ደግሞ እዛ ሀገራቸው ሲሄዱ ምን እንደሚፈጠር አይታወቅም። ምክንያቱም በዓል ሂደው ነው እዛ የሚያከብሩት ማለት ነው። ከዛ ሲያከብሩት ደግሞ ከመጣህ ማርያም ታምጣህ ብላ ሴትዮዋ ምን ልታረገው እንደምትችል አይታወቅም። ብቻ እኔ እንጃ እሱን መገመት አልችልም ምን እንደሚፈጠር ማለት ነው። ያ ነው እንግዲህ እነሱን 50 የሚያረጋቸውና የሚያስጨንቃቸው ነገር። ግን አሁን ባሉበት ሁኔታ በጣም ተደስተዋል። እኛም ተደስተናል። አንድ ሆነው እንዲህ በቃ ስላከበሩ እውነት ለመናገር እንዲህ በደስታ ሆነው እንዲህ ወይን እየጠጡ ከመጡ በጣም ብዙ ጊዜያቸው ነበረ። አሁን ግን ያ ሁሉ ነገር አልፎ እግዚአብሔር ይመስገን እነሱም እፎይ ብለው ችግራቸውን አቃለው በቃ እኔ እንጃ በዚህ ሁኔታ መገኘታቸው በጣም ደስ ይላል። እናንተም ያው ትደሰታላችሁ ብዬ ተስፋ አደርጋለሁ ቤተሰብ። ከዚህ በላይ ምን አለ እንግዲህ ምን አለ? በቃ እነሱ ስቀው ከማየት እነሱ ተደስተው እንዲህ ለብቻቸው ጊዜ እያሳለፉ ከማየት በስተቀር ምን አለ? ትላንትም ላይ ብላ አይታችኋቸዋል። ብዙ በቃ ደስ የሚል ፊታቸው ፍክት ብሎ የድሮውን በቃ ሙሉ ለሙሉ እረስተውታል ማለት ነው። እኛም የምንፈልገው ይህንን ነው። ከዚህ በኋላ እኛም እነሱ በቃ በሚሰሩት ስራ እየተደሰትና ሸር እያረግን ላይክ እያረግን መከተል እንጂ መከፋፈል፣ ያልሆነ ነገር ማውራት በቃ እንዲህ ዩቲዩበሮችም ያልሆነ ነገር ከማውራት የተረሳ አጀንዳ ከማምጣት
ያው ተቆጥባችሁ በቃ እንደ አዲስ እነሱ ነው መከተል ያለብን ማለት ነው። ቤተሰብ እንግዲህ እኔ ከዚህ በላይ ምንም ልል አልችልም። እኔ እንደተደሰትኩት እናንተም ተደስታችኋል ብዬ ተስፋ አረጋለሁ ቤተሰቦቼ። እንግዲህ የተሰማችሁን ደግሞ እናንተ ኮመንት ላይ በቃ ሀሳባችሁን አስተያየታችሁን መጻፍ ትችላላችሁ ማለት ነው። በቃ የተሰማችሁን ጻፉ። እኔም የተሰማኝና የጻፍኩ ቤተሰብ ሰላም እደሩልኝ።